ለስኳር ታካሚዎች የሚመከሩ የምግብ ዝርዝሮችን እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ አብዛኞቻችን ከረንትሊ በጣም ተላላፊ ባልሆኑ በሽታዎች እየተጠቃን ነው። ከዚህ በሽታዎች አንዱ ደግሞ የስኳር በሽታ ነው እና እንዴት ነው አመጋገባችንን ማስተካከል ያለብን እና ምን አይነት ምግቦችን መመገብ አለብን የሚለውን ይዤላችሁ ቀርብ ያለው ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ሀሳብ አስተያየት ካላችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ ማለት ነው። ስኳር በሽተኛ ሊመገቧቸው የሚገቡ ምግቦች ቁጥር 1 ምንድን ነው? ጥራጥሬ እና የጥራጥሬ ነክ ምግቦች ውስጥ ምን አሉ ማለት ነው? ጥቁር ጤፍ አለ፣ ገብስ አለ፣ አጃ አለ፣ እንዲሁም ደግሞ የባቄላ፣ አተር፣ ምስር እና ሽምብራ። እነዚህ ጥራጥሬዎች በዋነኝነት የሚጠቀሱ ናቸው ማለት ነው። እኒህ ደግሞ ምንድን ነው የሚያደርጉት? በደም ውስጥ ያው ስኳር ቀስ ብሎ እንዲሟሟ ነው የሚያደርጉት። ስለዚህ ይመከራሉ ማለት ነው። በፋይበር ደግሞ የበለጸጉ ናቸው። ስለዚህ እነዚህን ጥራጥሬዎች ማዘውተር፣ በተለያየ መልኩ ማዘውተር አስፈላጊ ነው። ጥቁር ጤፍን ብናይ ኃይለኛ የሆነ አይረን አለው። እንደገና ደግሞ በፋይበር የበለጸገ ነው። ስለዚህ ነጩን ጤፍ ከመመገብ ይልቅ ጥቁሩን ጤፍ ብናዘውትር ጥሩ ለውጦችን እናያለን ማለት ነው። ሌላው ገብስን ነው። ገብስ ያው በፋይበር የበለጸገ ነው። እሱን ያለ ስኳር በአጥሚት መልክ መጠቀም እንችላለን፣ ወይም ደግሞ በተለያየ የገብስ ጭብጦ ወይም በሶ በምንለው መልኩ መጠቀም እንችላለን ማለት ነው። ሌላው አጃ ነው። አጃ በገንፎም ሊሆን ይችላል፣ በአጥሚት መልክ አጃን መጠቀም እንችላለን ማለት ነው። ባቄላ እንደ አተር፣ ምስር ደግሞ ቀቅለን በወጥ መልክ መጠቀም እንችላለን ማለት ነው። ስለዚህ አንደኛ ላይ የተቀመጠው ጥራጥሬ የሚለው ነው ማለት ነው ለስኳር በሽተኞች። ሌላው ሁለተኛው አትክልቶችን ማዘውተር በጣም ያስፈልጋል። ምክንያቱም አነስተኛ የሆነ ካሎሪ ነው ያላቸው አትክልቶች እንደሚታወቀው እና ከፍተኛ የሆነ ደግሞ ፋይበር አላቸው። ፋይበር ያለው ምግብ ደግሞ ለስኳር በሽተኛ በጣም የሚመከረው ከሚመከሩት ነገሮች አንዱ ነው ማለት ነው። ስለዚህ አትክልቶች ስንል ላይክ እንደ ቆስጣ፣ ሰላጣ በጥሬው ሊሆን ይችላል፣ ቆስጣ አብስለን ሊሆን ይችላል። በጣምም ሳንገለው በጣምም ሙክክ ሳይል እሱን መጠቀም እንችላለን ማለት ነው። እና ሌላው ምንድን ነው? እንደ ድንች ያሉ ስታርች ያላቸው ምግቦችን ባንጠቀም ይመከራል፣ ወይም ደግሞ መቀነስ ያስፈልጋል ማለት ነው። ሌሎች እንደዚህ ከአትክልት ጋር ተደምረው የምንጠቀማቸው ነገሮች ላይክ ጥቅል ጎመን፣ ቃሪያ፣ ቲማቲም፣ ቀይ ሽንኩርት፣ ኩከምበር እነዚህ ሁሉ እዚህ ውስጥ ኢንክሉድ ይደረጋሉ ወይም ይጠቃለላሉ አትክልቶች ላይ ማለት ነው። ምክንያቱም እነዚህ የሚታወቁት አነስተኛ ካሎሪ ያላቸው ምግቦች ተብለው ከሚጠቀሱት ምግቦች አንዱ ናቸው ማለት ነው። ሌላ ምንድን ነው? ፕሮቲን እንግዲህ ለሰውነታችን ያስፈልገናል። ፕሮቲን ምንድን ነው? ምን አይነት ፕሮቲኖችን መመገብ፣ የስኳር በሽተኞች ምን አይነት ፕሮቲን ያላቸው ምግቦችን መመገብ እንችላለን ብለው ከጠየቁ የፕሮቲን ምንጮች የሆኑ ምግቦች አሉ። ለምሳሌ አሳ በፕሮቲን የበለጸገ ነው። ላይክ አሳን በሳምንት 2 ጊዜ ብንበላ ይመከራል። ሌላው ምንድን ነው? ዶሮ ፕሮቲን አለው። ግን ምን ማድረግ አለብን? ቆዳውን መላጥና ስቡን ማስወገድ አለብን። ያው በተለምዶ በዶሮ ወጥ መልክም ስንሰራ ቆዳውን አናስወግድም እና ቆዳውን አስወግደን ስቡንም አስወግደን የስኳር በሽተኞች መጠቀም እንችላለን ማለት ነው። ሌላው እንቁላል ነው። በሳምንት ለተወሰኑ ቀናቶች ብንወስድ እሱንም አሪፍ ነው። ሞር ደግሞ በዘይት ከመጥበስ ይልቅ እንቁላሉን ዳይሬክት ቀቅለን ብንጠቀም ውጤታማ ያደርገናል ማለት ነው። ሌላው አይብ ነው። አይብ ቅባት የሌለው አይብ ከሆነ ለጤና በጣም ተስማሚ ነው፣ በተለይ ደግሞ ለስኳር በሽተኞች ማለት ነው። ስለዚህ ከፕሮቲን ደግሞ ያው ፕሮቲን የግድ ማግኘት ስላለብን ከፕሮቲን ምንጮች ደግሞ እነዚህን ነገሮች መጠቀም ይቻላል ማለት ነው። ሌላው ምንድነው? ፍራፍሬዎች ነው።
ያው ፍራፍሬም በመጠን መሆን አለበት። ምክንያቱም አንዳንድ ፍራፍሬዎች በውስጣቸው በተፈጥሮ ስኳር አላቸው። ሙዝ፣ ወይን፣ ማንጎ በጣም ጣፋጭ ናቸው ምክንያቱም የተፈጥሮ ስኳር ስላላቸው። ስለዚህ እነዚህን ፍራፍሬዎች መጠቀም ያለብን ወይም ደግሞ የሚመከሩት ፍራፍሬዎች እንደነ አቮካዶ እንዲሁም ደግሞ ሎሚ፣ እነዚህ ኢንጆሪ፣ ግሬፕፍሩት የምንላቸው እነዚህ በጣም አሪፍ ናቸው። ሌላው ደግሞ በመጠኑ ቢሆን አፕል እና ብርቱካን ሳናበዛ መጠቀም እንችላለን። ስለዚህ ሌሎች እነዚህ ደግሞ ስኳር በጣም ያላቸውን ፍራፍሬዎች ያው እንደ ሙዝ፣ ወይን ምናምን ማንጎ የመሳሰሉትን መጠቀም አያስፈልግም ማለት ነው እንዳጠቃላይ። ስለዚህ ሌላው ምንድነው ፍራፍሬዎች በጣም ይመከራሉ ማለት ነው። ሌላው ምንድነው ከነዚህ ጋር ተያይዞ ወይም ደግሞ ስናበስል ጋር ተያይዞ ያለ ጠቃሚ የሆነ የሚነገሩ ምክሮች አሉ። ምንድነው ዘይት ስንጠቀም ብዙ ጊዜ የሱፍ ዘይት ወይም ደግሞ የወይራ ዘይትን መጠቀም እንችላለን። ኦሊቭ ኦይል የምንለው ማለት ነው። ላይክ ቅቤንና የእንስሳት ስቦችን መቀነስ ያስፈልጋል ለስኳር በሽተኛ። ውሃ ደግሞ በቀን ቢያንስ እስከ 8 ብርጭቆ በአማካይ ማለት ነው which means 2 ሊትር አካባቢ መጠጣት ያስፈልጋል። ውሃ ለብዙ ነገር ስለሚጠቅም ማለት ነው። እና አብዛኛው የሰውነታችን ክፍል 60-70% የሚሆነው ውሃ ነው የሚይዘው። ስለዚህ ውሃ ለሰውነታችን እጅግ በጣም አስፈላጊ ነው። በአንድም በሌላ መልኩ 2 ሊትር በአማካኝ ወደ 8 ብርጭቆ አካባቢ ውሃ መጠጣት ያስፈልጋል ማለት ነው። ላይክ ጣፋጭ መጠጦችን፣ ለስላሳ የታሸጉ ጭማቂዎችን በፍጹም ኢንክሉድ አያደርግም ወይም ደግሞ አያካትትም ማለት ነው። ሌላው ምንድነው ጨው መቀነስ ያስፈልጋል። መጠነኛ የሆነ በመጠኑ መሆን አለበት። መጠነኛ መሆን አለበት። ቶታሊ መቀነስ ያስፈልጋል። ግን ከመጠን ትንሽ ባነሰ መልኩ መጠቀም እንችላለን። ምክንያቱም ጨውም ለሌላ ችግር ስለሚዳርግ ማለት ነው። ሌላው እንቅስቃሴ ነው። ያው ከምግብ በኋላ ከ20 እስከ 30 ደቂቃ በእግር መጓዝ ያው ላይክ ስኳራችንን ለማመጣጠን ይረዳናል ማለት ነው። ስለዚህ በቀን ውስጥ የምናደርገው እንቅስቃሴ ላለን ጥሩ የጤና እድገት ያስፈልጋል ማለት ነው። ስለዚህ እነዚህን ነገሮች ወይም እነዚህን ጠቃሚ ምክሮች መተግበር አለብን ማለት ነው። እና እንዴት እናቻችለው፣ በቀን ስንቴ መመገብ አለብን የሚሉት ጥያቄዎች ይነሳሉ ብዙ ጊዜ። ይሄ ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ምግቡን እናውቀውና አዘገጃጀታችን ላይ ችግር እንፈጥራለን። ለዛም ምንድነው መልሱ? በመጀመሪያ በቀን 4 ጊዜ መመገብ ይቻላል። ምክንያቱም ቁርስ፣ ምሳ፣ መክሰስ፣ እራት ተመግበን የስኳር መጠናችንን ማስተካከል እንችላለን። ግን ምንድነው ዋናው አንኳር ፖይንት ምንድነው? ለመክሰስ ምን ልጠቀም፣ ለቁርስ ምን ልጠቀም የሚለውን ነገር ነው። እንደዚህ የገብስና የአጃ ቆሎዎችን መክሰስ ላይ ብንጠቀም አስፈላጊም ነው። ያው ጥቅሙ ላይክ ምንድነው ሆዳችን እንዲሞላ ነው የሚያደርገው እና ስኳርን ደግሞ ወዲያውኑ አይጨምርም። ወዲያው እንደተጠቀምነው ስለማይጨምር እንደዚህ አጃ፣ ቆሎ ምናምን ነክ ነገሮችን መክሰስ ላይ መጠቀም እንችላለን። ሌላው ምንድነው አትክልትና ጥራጥሬን ደግሞ ለምሳና ለራት መጠቀም እንችላለን። ላይክ እንደ ምስር፣ አተር ወይም ሽምብራ ወጥ፣ እነዚህ ጥራጥሬዎችን ከአትክልት ጋር መቀላቀል አሁን ቦሎቄ ምናምን ነገሮችን ከሰላጣ ጋር በመቀላቀል እነሱን መጠቀም እንችላለን ለምሳ ማለት ነው። ይሄንን ስንመገበው ደግሞ በጥቁር ጤፍ ቢሆን የተሻለ ነው። ምክንያቱም የተሻለ ፋይበር፣ የተሻለ አይረን እሱ ውስጥ ስለሚገኝ ይሄንን ለምሳ መጠቀም እንችላለን ማለት ነው። ስለዚህ በእንደዚህ መልኩ መውሰድ እንችላለን እና ጥሩ የሆነ የስኳር መጠናችንን የመቆጣጠር ኃይል እንዲኖረን ያደርጋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። የተለየ አስተያየት ካላችሁ፣ ኮሜንት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ከቪዲዮን ከወደዳችሁት
ላይክ አድርጉ። ለሚያስፈልገው ሰው ሼር ማድረግ እንዳትረሱ። በሌላ የጤና መረጃ እስከምንገናኝ ድረስ ሰላም ሁኑ።